ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። እንዴት ከርማችኋል አድማጮቻችን? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርብላችሁ የሬዲዮ ፕሮግራም ነው። በዚህ ወር ዝግጅታችን መምህራኖቻችንና መሪዎችን አቅም ስለማሳደግና የትምህርት ቴክኖሎጂዎችን ነባራዊ ሁኔታ የምንወያይ ይሆናል። ፕሮግራሙን የመራው እያስተዋወቅኩ አብሬያችሁ ቆይታ የማደርገው ረድኤት መሸሻ ነኝ። ለዛሬ እንግዲህ እንግዶችን ጋብዘናል። እንግዶቼ መምህር መላሽ አዛኔ የፓንቶክራተር ትምህርት ቤት ርዕሰ መምህር እንዲሁም መምህርት መቤት ነጋሽ በዚሁ ትምህርት ቤት ውስጥ መምህርት ናቸው። ተማሪ ዮሐና አንተነህ በዚሁ ትምህርት ቤት ውስጥ የ7ኛ ክፍል ተማሪ እንዲሁም አቶ ብስራት ግርማ በአስተማሪነት ቺፍ ፕሮዳክት ኦፊሰር ናቸው ማለት ነው። እንግዶቼ ስለመጣችሁ እጅግ አድርጌ ነው የማመሰግነው። አድማጮቻችን ቆይታችሁ ከኛ ጋር ይሁንልን። እንግዶች እጅግ አድርጌ ነው የማመሰግነው። የዛሬ ፕሮግራማችን እንግዲህ መምህራንና መሪዎች አቅማቸውን በሚያሳድጉበት ወቅት የትምህርት ቴክኖሎጂዎች ነባራዊ ሁኔታስ ምን ይመስላሉ የሚለው ላይ ነው ትኩረት የምናደርገው። እንደ መጀመሪያ ጥያቄ አቶ ብስራት ከእርሶ ነው የምጀምረው እና በተለይም ደግሞ የኤርቴክ መሳሪያዎችን ወይም ደግሞ መተግበሪያዎችን ስንጠቀም ይሄ የቤት ስራና የመሳሰሉትን ወይም ደግሞ ኖቶችን ከማደል ባለፈ የተማሪዎችን ጥንካሬና ድክመት የምር እንድንለካበት አስቻይ እንዲሆን ምን ማድረግ ይኖርብናል? እሺ፣ አመሰግናለሁ። ያው ከኛ ፕሮዳክት ተነስቼ ነው የማወራው። ኤክስፒሪየንስ ያለኝ እዛ ላይ ስለሆነ ማለት ነው። አንቺ እንዳልሽው ከዚህ በፊት ያሉ ፒዲኤፍ ኖቶችን ሼር ማድረግ፣ ሌሎች ኩዌሽኖችን መስራት፣ ፔፐሮችን መስራት፣ እነዚህ ሁላ የመዘጋጃ መንገዶች፣ የመማሪያ መንገዶች ናቸው። የኛ ፕሮዳክት የሚያተኩረው ኩዌሽን ቤዝድ ኢንኩዌሪ ቤዝድ ለርኒንግ ነው። በጥያቄ ነው የምናስተምረው ተማሪዎችን ማለት ነው። ሃይ ስኩል ላይ ነው ዋናው ፕሮዳክታችን፣ ግን ስቲል ኤሌመንተሪዎችም ላይ አለ ፕሮዳክታችን። ፎከሳችን ሃይ ስኩል ላይ ነው ያለው። ፕሪፔር ለማድረግ ለኢንትራንስ ኤግዛሞች የመሳሰሉት። እኛ የምንጠቀመው ምንድነው? ሰው ፔፐር ተጠቅሞ ሲሰራ አለው ፓተርኑን መረዳት ይከብደዋል። የቱ ጋ ነው ድክመቴ፣ የቱ ጋ ነው ብርታቴ የሚለውን መረዳት ይከብደዋል። የእኛ ፕሮዳክት የሚያደርገው አንድን ተማሪ አመቱን ሙሉ ሊሆን ይችላል፣ ሜይ ቢ 8ኛ ክፍል ሊሆን ይችላል፣ ወይ 9ኛ ክፍል ሊሆን ይችላል፣ ወይ ከ7ም ሊሆን ይችላል። የእኛም ፕሮዳክት ሲጠቀም አመቱን ሙሉ ሶፍትዌራችን ይነግረዋል የቱ ጋ ነው ድክመቱ ያለው፣ ቤዚክ ፈንዳሜንታል ድክመቱ የቱ ጋ ነው ያለው። ምክንያቱም ድግግሞሽ ስለሆነ ማለት ነው። አንዴ የምትሳሳቱ ጥያቄ ለእንትን በቴንሽን ሆነሽም ሊሆን ይችላል፣ አይታወቅም። ፓተርን ሲኖረው እዛ ነገር ላይ ፈንዳሜንታል አንደርስታንዲንግ ላይኖርሽ ይችላል ማለት ነው እንደ ተማሪ። ወይም ደግሞ ስትሬንግዝም ያለሽን ቦታ በደንብ ታውቂዋለሽ ማለት ነው። ያንን ተከትለን ሌሎች ተጨማሪዎችን፣ ማብራሪያዎችን፣ ቤዚክ ሲምፕሊፋይ የሚያደርጉ ኮንቴንቶችን እየሰጠናቸው ያንን በተደጋጋሚ ጀስት አንዴ ስለተሳሳቱ አንዴ ያንን ነገር ምንድነው ፓተርኑ አንድ ሰብጀክት ላይ አንድ ወይ ቶፒክ ላይ ድክመት ስላላቸው አንዴ ብቻ ትሮ አድርገ ነው ጥያቄውን አይደለም ምንሰው በተደጋጋሚ የምንሰጣቸውን ጥያቄ ድክመት ያለባቸው ቦታ ላይ ተደጋጋሚ ጥያቄዎች ነው የሚሆኑት ማለት ነው። በድግግሞሽ እንዲረዱት ማለት ነው። ስለዚህ ድክመታቸውንና ጥንካሬያቸውን ለመለየት የእናንተ ፕሮቫይድ የምታደርጉት ፕላትፎርም ላይ ወይም ደግሞ እናንተ የምታመጡት የትምህርት ቴክኖሎጂ ላይ ጥያቄና መልሰን ድግግሞሽ ባለው መንገድ አናሊሲስ ለመውሰድ ትጠቀሙበታላችሁ። ያሉበትን ደረጃ ያሉበትን ድክመትና ጥንካሬያቸውን በዛ ነው የምንረዳው፣ በዛም ነው ሶልቭ የምናደርገው ማለት ነው።
መምህርት እመቤት ቀጣይ እርስዎ ጋር እመጣለሁኝ። አሁን አቶ ብስራትም እየነገሩን የነበረው ነገር አለ። ከዚህ በፊት ተማሪዎችና አስተማሪዎች ፊት ለፊት ሲገናኙ የተማሪዎችን ድክመትና ጥንካሬያቸው የቱ ጋር ነው የሚለውን ለመለየት የራሳቸውን መንገድ ትጠቀማላችሁ። ቴክኖሎጂን ስናስገባው ደግሞ የበለጠ ያግዘናል ብለን ነው የምናምነው። አንዳንዴ ወደ ቴክኖሎጂ እየመጣ እንዳዴ እያለን እያለ የቤት ስራዎችን ወይም ሌሎች ሃንዳውቶችን ብለን የምንላቸውን ነገሮች በሀርድ ኮፒ የነበረውን ሶፍት ኮፒ ማጋራት ላይ ነው ትኩረት የምናደርገው እና ከዛ በኋላ ደግሞ እያደገ መጥቶ የቴክኖሎጂ ወይም የትምህርት ላይ ያለው የቴክኖሎጂ ዘርፍ ከፍ ያሉ ነገሮችን እንደ ፐርሰናል ለርኒንግ የምንላቸው በተማሪዎች ልክ የተቀረጹ ትምህርቶችን እስከ ማምጣት ድረስ ደርሰዋል እና እንዴት ነው የተማሪዎቻችንን ጥንካሬና ድክመት በፊት በትራዲሽናሉ መንገድ በምናየው መንገድ ቴክኖሎጂ ላይ ስንመጣ ደግሞ ማሻሻል የምንችለው ከጥያቄው ወይም ደግሞ ኮንተንት ሼር ከማድረጉ ባለፈ? አመሰግናለሁ። ያው አቶ ብስራት ሊል እንደሞከረው ቴክኖሎጂ ያው ትምህርትን ኢንሃንስ ነው የሚያደርገው። የልጆቹንም የሚማሩትን ነገር አንደርስታንድ እንዲያደርጉም ይረዳቸዋል። አንቺም እንዳልሽው ደግሞ ከዚህ ፊት ትራዲሽናል ወይ በክላስ ውስጥ አስተማሪ ከሚሰጠው ፊድባክ ምናምን ውጭ ደግሞ አሁን ለኛ አሁን እንደ ግል ለትምህርት ቤታችን የምንጠቀመው ኬምብሪጅ ሲስተም ነው የምንከተለው። እዛ ሲስተም ላይ ስፔሻሊ በታችኞቹ ግሬድ ሌቭል ላይ ኢንተራክቲቭ የሆኑ እንትኖች አሉ። ተማሪዎቹ የነኩ ያንን ፊድባክ የሚሰጣቸው ወይ ካላገኙት ሮንግ ከሆኑ ድጋሚ እንዲሞክሩት የሚያደርጋቸው ዳታ ነው። የልጆቹን ድክመትም ይረዳል የሚለውን አቶ ብስራት ቅድም እንዳለው ይሄ ከዛ የተነሳ የመጣ ነው። ስለዚህ ቴክኖሎጂ የልጆቹን ስህተት ከማረም ከነበረው ከባህላዊ ወይም ምንድነው ከዚህ ቀደም ከምንጠቀመው ክላስ ውስጥ ቾክ ኤንድ ቶክ ከነበረው ሌሰን ተማሪዎቹ ሞር ኢንተራክት እንዲያደርጉ አድርጓቸዋል። እንደውም ስለ ተማሪዎቹ ስናወራ ደግሞ እዚሁ አብራን ተማሪ ዮሐናም አለች እና የ7ኛ ክፍል ተማሪ ናት ዮሐና በዚሁ ትምህርት ቤት ውስጥ። ከዚህ ጋር ተያይዞ በተለይ የተማሪዎችን ድክመትና ጠንካራ ጎን ከመለየት ጋር ተያይዞ እንዲሁም በሚገባን መንገድ ጥያቄዎችን ስንጠይቀው ወይም ደግሞ ያልገባንን ነገር ለመረዳት ስንገባ በሚገባን መንገድ ከማስተካከልና ከመመለስ አንጻር ቴክኖሎጂ ምን አይነት ሚና ይጫወታል? በአንቺም በጓደኞችሽ የሚያየሻቸው ነገሮች ካሉ? እሺ፣ ቴንኪዩ አመሰግናለሁ። what I think is እንደ ተማሪ ብዙዎች ሁሉም ብለውታል። ሚሴሚን ብለዋለች፣ አቶ ብስራትም ብለውታል። ከኖርማል ለርኒንግ ቲቺንግ ፕሮሰሱ በተረፈ እኛ የምንማርበት በኦዲዮ ክላሶች ሊሆን ይችላል፣ በቪዲዮ ክላሶች ነው እየተማርን ያለ ነው። እርስ በርስ ኢንተራክት እያደረግን በቴክኖሎጂውም ማለት ነው። በዛም ሳይድ ስናየው እስናት አባውት ዝም ብሎ ቦርድ ላይ የተጻፈውን ብቻ ገልብጠን መውጣት ወይም በቃ አስተማሪ ያለውን ብቻ ሰምቶ መውጣት አይደለም እና እነዚህ የኤዱኬሽናል ቴክኖሎጂ እንትኖችም አፖችም ደግሞ እንደ ተማሪ ፊድባክ እየሰጡ የምንሳሳት ከሆነ ለምን ተሳሳትን፣ ይሄም በምን ሆነ እና ደግሞ የቱን የተሳሳትን የቱ ጋር መስራት አለብን፣ የቱ ጋር ደግሞ ጥሩ ነው የሚለውን ፊድባኮች እየሰጡን እንዳለውም አቶ ብስራትም እንዳለውም ኩዌስችን አንሰር እና ኪውኤንኤ እንትን ሌሰኖች እነሱ ነገሮች ያግዛሉ ብዬ አስባለሁ። ስለዚህ እናንተን በነባራዊ ሁኔታ ደግፏል ማለት ነው። መልካም መምህር ምላሽ፣ ወደ እርስዎ ነው የምመጣው በቀጣይ ጥያቄና የተለያዩ የትምህርት ዘርፎች አሉ እንደ ትምህርት ቤት በተለይ አሁን ማትስ፣ አማርኛ፣ እንግሊሽ እያለን እንደምንሄዳቸው አይነት አሉ እና በእነዚህ በተለያዩ የትምህርት ዘርፎች ላይ የተለያዩ ክህሎቶች ወይም የቴክኖሎጂ እውቀቶች መምህራን ያስፈልጋቸዋል ወይ? ካስፈልጋቸውስ ምን አይነት ክህሎት ነው የሚያስፈልጋቸው? እንደ አጠቃላይ ደግሞ የኤርቴክ ስርዓት ውስጥ ስንገባ መምህራን ምን አይነት ክህሎት ይዘው ነው ወደዛ መግባት ያለባቸውስ? በጣም ጥሩ አመሰግናለሁ። በዚሁ በፓንቶክራተር ኢንተርናሽናል አካዳሚ የመጀመሪያ እና ሁለተኛ ደረጃ የእርሰ መምህር ነው መደቤ። እንግዲህ የመምህራንን የስራ ብቃት ለመጨመር የኢንፎርሜሽን ቴክኖሎጂ በጣም ወሳኝ መሳሪያ እንደሆነ ይታወቃል። በዋነኝነት ኢንፎርሜሽን ቴክኖሎጂን ትምህርትን ለማገዝ የተማሪዎችን መማር ለማሻሻል በአግባቡ እና በተገቢ ሁኔታ ለመጠቀም መምህራን በርካታ ችሎታዎችን ወይም ብቃቶችን ማዳበር አለባቸው። ለምሳሌ በዚህ ዘመን
መምህራን እንዲያዳብሩ ከሚጠበቁት ክህሎቶች አንዱ ዲጂታል ሊትሬሲ ነው። እንደዚህ የኤዱኬሽን ቴክኖሎጂ እና መሰል የቴክኖሎጂ ፕሮዳክቶችን በቀላሉ በመገንዘብ በአግባቡ ለተፈለገው አገልግሎትና ዓላማ የመጠቀም ብቃት ማለት ነው። ከዛ ውጭ ፔዳጎጂካል ኤንድ ኮንተንት ክሬሽን ከዚህ ከሚያስተምሩት ትምህርት የየትኛውም የትምህርት አይነት አስተማሪዎችም ቢሆኑ ቴክኖሎጂን የመማር ማስተማር ሂደቱን ለመደገፍ ለተማሪዎች ኢንተራክቲቭ የሆነ ክላስ ለመስጠት ቴክኖሎጂን መጠቀም ይችላሉ። ቴክኖሎጂ ከፍተኛ የሆነ አስተዋጽኦ ይኖረዋል። ስለዚህ ይህንን ኢንተግሬት ለማድረግ በቂ የሆነ የፔዳጎጂ ወይም የስነ ትምህርት እውቀት ያስፈልጋቸዋል። በተጨማሪም በሚያስተምሩት የትምህርት አይነት ዙሪያ ከፍተኛ የሆነ መረዳት ወይም ደግሞ ኮንተንት አንደርስታንዲንግ ያስፈልጋቸዋል። ስለዚህ እነዚህ ሶስቱን ነገሮች አሟልተው ከያዙ በቀላሉ ቴክኖሎጂን ከትምህርት ጋር ማቆራኘት እና ለሚፈለገው ውጤት መጠቀም ይችላሉ ማለት ነው። መልካም። የትምህርት ስርዓት ውስጥ ቴክኖሎጂን እናስገባ ስንል ሌላ ኢንቨስትመንት ነው አይደለ? ካልተሳሳትኩኝ። ሰው ሌላ ኢንቨስትመንት ከመሆኑ አንጻር ተጠቀምን አስገባን ከሚለውም አለፍ ብለን ደግሞ ከተጠቀምንና የትምህርት ስርዓት ውስጥ ቴክኖሎጂን ካስገባን በኋላስ ምን አይነት ጥቅም ነበረው? ምን አይነት ለውጥ አምጥቷል የትምህርት ስርዓቱ ላይ የሚለውንም አንድ ልናየው የሚገባ ጉዳይ ነው እና ቅድም አቶ ብስራት እርስዎም እየነገሩ ነበር የነበረው ኮንሲስታንት በሆነ መንገድ ያሉ የጥያቄና መልስ ውጤቶችን እያየን ምኑ ጋ ነው ድክመቱ፣ ምኑ ጋ ነው ጥንካሬው የሚለውን እንገመግማለን ነው የሚባለው እና አሁን ካለው ነባራዊ ሁኔታ አንጻር ነባራዊ ከሆኑ ለምሳሌ ዛሬ፣ ነገ፣ ከነገ ወዲያ ካለው ነባራዊ ዳታ ስብስብ አንጻር በምን መንገድ እየገመገማችሁ ነው የቴክኖሎጂ ስርዓቱን የትምህርት ስርዓት ውስጥ ስታስገቡ? ደግሜ እርስዎ ጋር ነው የምሆነው። እሺ፣ በጣም ጥሩ። እንግዲህ ወደ ቴክኖሎጂ የምናደርገው ሽግግር በአንድ ጊዜ የሚሆን አይደለም። እንግዲህ ሙሉ በሙሉ ቴክኖሎጂውን ከትምህርት ስርዓቱ ጋር አገናኝተን ፍሬ ማፍራት እስከሚችል ድረስ ያለው ኢንቨስትመንት ከፍ ያለ ነው። ከፍተኛ ጥረት ከሪሶርስ አንጻር እንዲሁም ደግሞ ቴክኖሎጂውን ከማላመድ ከስልጠና እና ቴክኖሎጂውን በሚገባ ተረድቶ ወደ ተግባር ከመዋል አንጻር ከፍተኛ የሆነ ኢንቨስትመንት ይፈልጋል። ስለዚህ ለዛም ነው በአንድ ጊዜ መግባት የምንችልበት ነው መግባት የማንችልበት ጉዳይ ነው ያልኩት እና ለምሳሌ እንደኛ ትምህርት ቤት ተጨባጭ ሁኔታ ብናይ የዛሬ 3 ዓመት 4 ዓመት አብዛኛዎቹን ስራዎች በወረቀት ነበር የምንሰራው፣ ማኑዋሊ ነበር የምንሰራው። በጣም አሰልች ጊዜ የሚወስድ ነበረ። ከዛ በሂደት ነው መምህራን የሚያቅዷቸውን እቅዶች፣ የሚያዘጋጇቸውን አሰስመንቶች ወይም ደግሞ የተማሪ ምዘናዎች እና ሌሎች ተግባራቶችን ቀስ ብለው ወደ ዲጂታል ፎርም እንዲቀይሩ የተደረገው ማለት ነው። ስለዚህ ያን ስናደርግ እያንዳንዱ አስተማሪ የኮምፒውተር እውቀት ያስፈልገዋል። ከቴክኖሎጂ ጋር መተዋወቅ መቻል አለበት። የመጀመሪያ ስራ የሚሆነው ያን የሚያስፈልጋቸውን እውቀት እንዲያዳብሩ ስልጠናዎችን የመስጠት እንዲሁም ደግሞ ይህን የመሰሉ የቴክኖሎጂ ውጤቶችን ለመጠቀም የሚያስችሉ ሪሶርሶችን ወይም ሀብቶችን የማሟላት ስራ ነው የሰራ ነው። ይሄንን ከተደረገ በኋላ በትግበራ ወቅት ደግሞ በተለይ የመጀመሪያው ምዕራፍ ላይ ቴክኖሎጂ የምንጠቀመው የቴክኖሎጂ ሶሉሽን በራሱ የሚፈጥራቸው ነገሮች ይኖራሉ። እነዛን ነገሮች የበለጠ ሪፋይን እያደረግን የምንጠቀመው የቴክኖሎጂ ውጤት ከኛ ከምናስተምረው ትምህርት ጋር በጣም የሚቆራኝና አጋዥ ወይም ደግሞ እኛ ላይ ተጨማሪ ጫና የሚፈጥር ሳይሆን የእኛን ስራ የሚያቀል እና ቀልጣፋ አገልግሎት እንድንሰጥ የሚያግዝ ማድረግ የሚቻለው ማለት ነው። የውጤት ላይ ያሉ ግምገማዎችን እናንተ ከአልሚ ዘርፍ ደግሞ ወጪ ወጥቷል፣ ኢንቨስት ተደርጓል እና ወቅታዊ የሆኑ ዳታዎችን እያያችሁ በምን ልክ ነው ግምገማ የምታደርጉት? እኛ ቼክ የምናደርገው ተጠቃሚዎቻችን ተማሪዎች ሊሆን ይችላሉ፣ አድሚኖች፣ አስተማሪዎች ሊሆን ይችላሉ። የእነሱን ቢሄቪየር ነው ቼክ የምናደርገው። ያው ኮምቢኔተር አለ፣ ፕሮዳክት ሲሰራ ስታንዳርዶች አሉት እና የእኛን ፕሮዳክት ለማሻሻል ስንል እያንዳንዱን ተጠቃሚዎቻችንን ዳታ እንይዛለን።
የፕራይቬሲን ለእንትን ለማድረግ ሲሆን ፕሮዳክቱን ለማሻሻል ስንል እያንዳንዱን ዳታ ሎግ እናደርጋለን እና እያንዳንዱን ዳታ ደግሞ አንድ ላይ ሰብሰብ አድርገን ደግሞ አናሊቲክስ እንሰራበታለን። ማለት 1,000 ተማሪም 10,000 ተማሪ ካለ የትኛው ተማሪ ነው እየገባ ያለው፣ የትኛው ታይም የትኛው ተማሪ ነው እየገባ ያለው ነው በፐርሰንት ይመጣልናል። በፕሮዳክታችን ምን ያህል ፐርፎርም እያደረገ እንደሆነ ያንን ተጠቅመን እንትን እንላለን። ግን ስቲል እንትን አለ፣ ችግር አለ፣ አዳፕሽን ላይ ችግር አለ። እኛ የገጠመን ችግር አሁን ከትምህርት ቤት አዳፕሽን ላይ ነው ያለው፣ ትንሽ ሬዚስታንስ ያለው እኛ ፕሮዳክት ላይ ማለት ነው። የምንፈልገውን ዳታ እንዳናገኝ ያደረገንም አንድ እሱ ነው። አዳፕሽን ላይ መጠየቅ የምፈልገውም እንዲሁም በአጋጣሚ አድሚናችን እንዴት ነው ኤድቴክ ላይ ፓርትነርሺፕ ለማድረግ እንደዚህ አይነት ነገር ላይ ምን ያህል ቁርጠኛ ናቸው የሚለውን መጠየቅ እፈልጋለሁ። በአጋጣሚ ይመስለኛል እንደ ትምህርት ቤትም ይሄንን ስንመረጥ ከኤርቴክ ዘርፉ አንጻር ተጠቃሚ መሆናቸው አንዱ እየተመረጠበት የመጣንበት መንገድ ነው እና አሁን ደግሞ አቶ ብስራት ያሉን የቴክኖሎጂ ውጤት ምን ይመስላል ነው። ቴክኖሎጂውን ከተጠቀሙ በኋላ ደግሞ መምህር ስለሆኑ መምህርት ቤት ያግዙናል በደንብ ተማሪዎች ውጤት ላይ። አሁን የቴክኖሎጂ ውጤታማ ነው ወይ ቴክኖሎጂ ነው ስንል የነበረው፣ ከዛ ደግሞ የተማሪዎች ውጤት ላይ የሚያመጣው ኢፌክት ይኖራል ወይ? ስለ አንድ ቴክኖሎጂ ሳይሆን ኤርቴክ የምንለው የትምህርት ስርዓት ውስጥ ያሉ የቴክኖሎጂዎች አንድ ላይ አይደሉ፣ ስብጥር አይደለ የሚሆነው። የተማሪዎች ውጤት ላይ ስለውጥ ማምጣት ችሏል ወይ? ዴፊኒትሊ በጣም እንደሱ ነው ማምነው። ምክንያቱም አሁን ቀድሞ ስንከተለው በነበረው ሲስተም ተማሪዎቹ በተለምዶ በቾክን ቦርድ ሲስተም ተምሮ ይሄዳሉ። አስተማሪው ነው ፊድባክ የሚሰጣቸው። የተለየ ጥያቄ ካላቸው መጥተው ነው አስተማሪው ሊጠይቁ የሚችሉት እንጂ ሌላ ሚንስ የለም። አሁን ኤድቴክን ስናይ ደግሞ እንዳለ ቴክኖሎጂው ባይተሰልፍ ለተማሪዎች የሰጡ አስተዋጽኦ ቤታቸው ሆነው ግብረ መልስ እንዲያገኙ፣ ጥያቄ እንዲጠይቁ፣ ሁለተኛ ደግሞ በጣም የተስፋፋ ኤክስፕላኔሽን ሲፈልጉ ደግሞ ራሳቸውን ራስ አገዝ ትምህርት እንዲያደርጉ፣ በዛ አንድ ቶፒክ ላይ ደግሞ ተወስነው እንዳይቀሩ ይረዳቸዋል። በኦዲዮ ያልገባውን በቪዲዮ አንደርስታንድ እንዲያደርጉ፣ በቪዲዮ አንደርስታንድ ያላደረጉትን ደግሞ በራይቲንግ ቴክስት በስክሪፕት እንዲገባቸው፣ ያን ሁላ የተማሪው አንደርስታንዲንግ እና በደንብ በቃ ማኒፑሌት ማድረግ ከቻለ የተማሪዎች ውጤት ላይ በጣም ተጽዕኖ ያመጣል። ለዛም የኛውን ሲስተም ዲጂታል ክላስሩም አለው፣ የዛው ደግሞ ቴክስት ቡኮች አሉት። እንደዚህ ይህን ቴክኖሎጂ በብዛት ይዞ ነው ያለው እና አንዱ አንዱን ሰፖርት ያደርጋል፣ ውጤት ተጽዕኖ ያመጣል። መምህርት መቤት እርስዎ ጋር እንዳለሁኝ በተለይ ደግሞ በጋራ የሚሰሩ ስራዎች ይኖራሉ። መምህር ከመምህር ጋራ እርስ በርስ የሚሰራው ስራ ይኖራል። ምናልባት ስምጠሪ መምህር ከሌሎች የትምህርት ዘርፎች መምህራኖች ጋር እንዲሁም የተለያየ እርስ በርስ የምትሄዱባቸው መንገዶች ሊኖሩ ይችላሉ እና ቴክኖሎጂውን ስንጠቀም ወይም ደግሞ የትምህርት ቴክኖሎጂውን ስራ ላይ ስናስገባው አብሮ የመስራት ሁኔታ ላይ ሊፈጥር የሚችለው ተግዳሮት አይኖርም? ተግዳሮት ይኖረዋል። ግን አሁን ጥቅሙ ስለሚያይል ጥቅሙ በጣም ምክንያቱም አስተማሪ ለአስተማሪ አሁን በትንሹ የተማሪን ኢንፎርሜሽን በወረቀት ሼር አናደርግም። ለተማሪ ያሉትን ዳታዎች በቀን ውስጥ ማን ቀረ ማን መጣ፣ በቃ እንደዚህ አይነት ነገሮችን ከተማሪ ጋር የተገናኙና ከትምህርት ነክ ነገሮችን ትራንዚሽኑን ስሙዝ ያደርገዋል ከአስተማሪ አስተማሪ መካከል ያለው። ተግዳሮት የለውም ወይ የሚለው ደግሞ አሁን ቅድም ሚስተር መላሽ ሌላ እንደሞከረው አንድ አስተማሪ ሁሉንም አሟልቶ ለመገኘት የቴክኖሎጂ አዌርነሱ ሊኖረው ይገባል። ፍላጎትም ደግሞ እዚህ ላይ በጣም ትልቅ አዳፍ ያደርጋል እና ቀልጠፍ ብሎ ስራን የማጓተት በአንድ ሰው ምክንያት ሪፖርቶች የመጓተት ምክንያቱም ዲጂታሊ ፕሮዲስ የምናደርጋቸው ሪፖርት ካርዶች ይኖራሉ። የተማሪ እንትኖች አንድ ሰው ቴክኖሎጂን በደንብ እንትን ባላለመጠን ስራውን የመጎተት ነገሮች አሉ። ግን ጥቅሙ ያየላል።
መልካም ይህንን መተጋገዝ ወደ ተማሪዎች ማምጥተን ተማሪ ዮሐናን የምንጠይቃት ይሆናል። አድማጮቻችን ኤርቴክ ማንዴይስ ነው የተከታተላችሁ ያላችሁት። ኤርቴክ ማንዴይስ ሸጋ ሚዲያና ቴክኖሎጂስ ከማስተር ካርድ ፋውንዴሽን ጋር በጋራ በመሆን የሚያቀርብላችሁ የሬዲዮ ፕሮግራም ነው። ከአፍታ ቆይታ በኋላ እንመለሳለን። ኤርቴክ ማንዴይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ተመልሰናል። አድማጮቻችን ኤርቴክ ማንዴይስ ነው የተከታተላችሁ ያላችሁት። መምህራኖችና መሪዎች አቅማቸውን በሚያሳድጉበት ወቅት የትምህርት ቴክኖሎጂዎችን ነባራዊ ሁኔታ ስለመመልከት እየመከርን አብረናችሁ ቆይታ እያደረግን ነው። እንደተለመደ ሁሉ እንግዶችንም ይዘናል። ቅድም ስንወጣ በተለይም ደግሞ በጋራ ስራዎች ላይ ወይም ደግሞ በመተጋገዝ ስራዎች ላይ ቴክኖሎጂ ሲኖር ምን አይነት ተግዳሮት ወይም ደግሞ ምን አይነት ችግር አለው ወይስ ጠንካራ ጎንም ከሆነ ምን አይነት ነበር የሚለውን ከመምህር መቤት ሰምተን ነበር። ስንመለስ ደግሞ ከተማሪ ዮሐና እንሰማለን ብለን ነበረ የወጣ ነው። ዮሐና እንግዲህ የምናየው ነገር አለ። ተማሪዎች እርስ በርስ ሲረዳዱ ሲተጋገዙ ያለው ነገር አለና እዛ ላይ ቴክኖሎጂን ስንጨምር የእርስ በርስ መተጋገዛችሁ ላይ የሚፈጥረው ክፍተት ይኖራል ወይ? እሺ ቴንክ ዩ። ከፒሮቻችን ጋር ወይም ከክላስሜቶቻችን ጋር ኤዲቴክን ተጠቅመን በሚሰራበት ጊዜ ይኖራሉ ተግዳሮቶች ይኖራሉ። ከነዛ መካከል የታይም አለመገጣጠም ሊሆን ይችላል። የሰዓት አለመገጣጠም እያንዳንዳችን በተለይ ከትምህርት ቤት ውጭ የየራሳችን የሆነ ስኬጁል አለን። ስለዚህ እሷ ለመገጣጠም ሊሆን ይችላል እና ደግሞ ኦንላይን ላይ በምንሆንበት ጊዜ ብዙ ዲስትራክሽኖች አሉ። አዘ ስቱደንት ማለት ነው። ብዙ ዲስትራክሽኖች አሉ። አንዱ ጋር ገብተን ቆይ ይሄን ብሎ ብዙ አፖች ወይም መተግበሪያዎች በመብዛቱ ምክንያት ዲስትራክሽን ሊፈጠር ይችላል። ግን ሚሴሚ እንዳለችው ሞር እንትኑ ፖዚቲቭ ነገሩ ይበልጣል። እነዛን ችግሮች ወይም ኔጌቲቭ ነገሮችን በሂደት ማስቀረት እንችላለን። ስኬጁል በማስተካከል ሊሆን ይችላል። እነዛን አፖቻችን ወይም ደግሞ የምንጠቀምበትን ኤዲቴኮችን ደግሞ ሊሚት በማድረግ በአስተማሪዎቻችን እና በትምህርት ቤቱ ቁጥጥር ስር በማድረግ ችግሮችን መቅረፍ እንችላለን። ግን ሞር ፖዚቲቭ ነገሩ ስለሚበልጥ አይ ቲንክ ስለዚህ ፖዚቲቭ የሆነውን ወይም አዎንታዊ የሆነውን ጎን እያጎላን እነዚህን ችግሮቻችንን ብለን ያስቀመጥናቸውን ተግዳሮቶች መቅረፍ እንችላለን ማለት ነው። ሌላኛው የትምህርት ስርዓት ውስጥ ቴክኖሎጂን እናስገባ ስንል እንደ አንድ ተግዳሮት ተደርጎ የሚነሳው መምህራን ቶሎ አለመቀበል ያንን ነው። ስራዬን ሊተካኝ ነው ወይም ስራዬ ላይ ሌላ ተጽዕኖ ያሳድራል የሚባሉ በጣም ሌሎች ብዙ ስጋቶች አንድ ላይ ኖረው ማለት ነው እና መምህራን ሳይጨናነቁ አዳዲስ የሆኑ የትምህርት ቴክኖሎጂዎችን እንዲቀበሉ ምን ማድረግ አለብን? እንዴትስ ነው ልናበረታታቸው የሚገባው? ጥያቄ ለእርሶ አደርግና ይቀጥሉልኛል። እርሶ ደግሞ። እሺ፣ አመሰግናለሁ በድጋሚ። እውነቱን ለመናገር ቴክኖሎጂ መምጣቱ የማንንም ስራ አይወስድም። ስቲል የሰው ልጆች ያስፈልጋሉ። ቴክኖሎጂም ለሰው ልጅ ነው ብለን ነው የምናስበው። ነገር ግን እንደዚህ አይነት ስጋቶች ይኖራሉ፣ አይኖሩም ማለት አይቻልም። በዋነኝነት ግን ትልቁ ችግር ከዚህኛው አስተሳሰብ ይልቅ ከቴክኖሎጂ ጋር ያለን ትውውቅ ነው ትልቁ ፈታኙ ነገር ማለት ነው። ምንም እንኳ በየትኛውም የሙያ ዘርፍ ቴክኖሎጂ እንደ አንድ ኮርስ ወይም ደግሞ እንደ አንድ አካል ተደርጎ የሚሰጥ ቢሆንና በመጠኑ አትሊስት ቤዚክ ኮምፒውተር የማይወስድ ሰው ይኖራል ብዬ አላስብም እና ነገር ግን የበለጠ ስራን ሊያግዝ በሚችል መንገድ የተወሰነ አድቫንስ አድርጎ መጠቀም ደረጃ ላይ ክፍተቶች ይኖራሉ እና እንደኔ መደረግ አለበት ብዬ የማስበው ሁልጊዜም ሰፖርቲቭ የሆነ ኢንቫይሮንመንት መገንባት ያስፈልጋል። አስተማሪዎችን ማሰልጠን ተከታታይነት ያለው ሌታለውን ለመጀመሪያ ጊዜ የሚጠቀም ይቅርና በአገልግሎት ላይ ያለ የቴክኖሎጂ ውጤት ራሱን አፕዴት እያደረገ የተሻለ ቨርዥን እየያዘ ነው የሚመጣው እና ስለዚህ ከአሉ አፕዴቶች ጋር አስተማሪዎችን ማሳወቅ ወይም ደግሞ ኮንቲኒየስ የሆነ ፕሮፌሽናል ዴቨሎፕመንት ያስፈልጋል ማለት ነው። ይህንን ማድረግ ስንችልና ስራቸውን ማቃለል ሲችሉ ለምሳሌ መምህራን ጋር ስንሄድ በጣም በርካታ ስራዎች አሉ። የመምህራን ስራ በጣም ሰፊ ነው እና የተማሪዎችን ውጤት መተንተን ቢፈልጉ ማኑዋሊ ቢሰሩት
ምን ያህል ኢነርጂ ምን ያህል ጊዜ እንደሚወስድባቸው ያውቃሉ። ነገር ግን በሲስተም ከሆነ ወይም ደግሞ ኮምፒውተራይዝድ ከሆነ ኢትስ ማተር ኦፍ ክሊክ ማለት ነው። ኦልሬዲ አኪዩሬት የሆነ ዳታ ካስገባን በቀላሉ ዊዝን ፍራክሽን ኦፍ ሰከንድስ እንደዚህ አይነት አጋዥ የሆኑ የትንተና ውጤቶችን ማግኘት እንችላለን። ተማሪዎችን በምን መንገድ እንደምናግዝ ምን አይነት ፊድባክ መስጠት እንዳለብን ጭምር አማላካች እና በሰው ኃይል ከምንሰራው በጣም የተሻለ ውጤታማ የሆነ ፕሮዳክት ይሰጠናል ማለት ነው እና ይህንን በማድረግ ከዛ አስተማሪዎች ስለ ቴክኖሎጂ ያላቸውን አመለካከት መቀየር ይቻላል። እኛም ለምሳሌ አነሰም በዛም እዚህ ደረጃ ላይ ስንደርስ በአንድ ጊዜ አልደረስንም። ፌዝ ባይ ፌዝ ነው እና መጀመሪያ የኮምፒውተር ቴክኖሎጂን ወይም ኤዱኬሽናል ቴክኖሎጂን ጠቃሚ ነው ብለው እንዲያስቡ የግንዛቤ የመፍጠር ሂደት ነው ያደረግነው። ከዛ በኋላ ደግሞ በሂደት እየተጠቀሙ ከዛ ጥቅሙን እያዩ ደግሞ የበለጠ እያሰፉት እንዲሄዱ የማድረግ ስራ ነው የሄድነው ማለት ነው። መምህር መላሽ ያሉን ላይ አቶ ስራፌል ጨምሩልናል። ከዛ ተጨማሪ ደግሞ ግን በስፋት እንደዚህ የኤርቴክ ምርቶችን ወይም ሶሉሽኖችን በስፋት ለጥቅም ስናውል ቅድም ከስልጠና ጋር መምህር መላሽ ያነሱልን ነገር አለ። መምህራንን ከማሰልጠንና ብቁ ከማድረግ አንጻርና የስልጠና መንገዳቸው ጋር አብሮ የተጣጣመ እንዲሆን ለማድረግስ ምን ማድረግ አለብን? እሳቸው ያሉት ላይ ጨመር ያደርጉልናል። ሙሉ ለሙሉ ያሉት ሀሳብ ላይ እስማማለሁ። ያደረጉትም ነገር በጣም አሪፍ የሚባል ስራ ነው። መጀመር አለበት ብዬ የማስበው ከእንደዚህ አይነት ፍርሃቶች አስተማሪዎች እንደዚህ አይነት ፍርሃቶች ሊፈጠርባቸው የሚችለው ከናሬሽን ነው። ትክክለኛ ናሬሽን ባለመኖሩ ነው። ቴክኖሎጂ ያው ሊጠቅም ነው የመጣው፣ የሰውን ስራ ሊያቀል ነው የመጣው። ቀን የሚፈጅን ነገር በደቂቃ በትንሽ ሰከንዶች እንዲሰራ ነው የመጣው። ማለት ጊዜን ነው ኮምፕረስ የሚያደርግልን የሚያቀልልን፣ ጊዜን ነው የሚያተርፍልን። ያንን ፊክስ ለማድረግ የመጀመሪያው ስቴፕ ናሬሽን ማስተካከል ያለብን ይሄን ነገር ለጥቅም እንደመጣና ማንንም ከስራ ለማስወጣት ወይም ደግሞ ማንንም ለመቀነስ እንዳልመጣ ማስረዳት ላይ አጠንክረን መስራት አለብን። ስቲል መሰራትም አለበት። ብዙ አዳፕት ያላደረጉ ትምህርት ቤቶች ስላሉ ማለት ነው። በሁለተኛ ደግሞ አስተማሪዎቹ ራሱ ያንን ነገር ሲጠቀሙት ሪዛልቱን ራሱ ሲያዩት የሚወስኑት ነገር ነው የሚሆነው፣ የመጀመሪያውን ስራ ከሰራም በኋላ ማለት ነው። ሁለተኛ ጥያቄሽ የሚሆነው ብዙ ፔዳጎጂ መንገዶች ነው ያሉት፣ ማስተማሪያ መንገዶች ነው ያሉት። እኛ ኩዌሽን ቤዝድ ላይ ያተኮር ነው ስለሚቀል ነው፣ አሰስ ዳታ ለማግኘት ስለሚቀል ነው እዛ ላይ ያተኮር ነው። ከእንትን ጋርም ይሄዳል፣ ኖርማል ቲቺንግ ፕሮሰስ ጋርም የሚሄድ ነገር ነው። ኩዌሽን አንዱ ፓርት ስለሆነ ማለት ነው። አሁን እያስተማሩ ያሉበት ጋር እዛ ላይ ያተኮር ነው፣ እንደዛ ነው። ግን ስቲል ይቀራል። ምክንያቱም ሌሎች እንትኖች በጀትም ስለሚፈልጉ ነው። ፊዚካል እንትኖች ቀለል አድርገሽ የምትሰሪያቸው ነገሮች ስላልሆነ በጀት ስለሚፈልጉ ነው። ግን ስቲል አሁን ያሉትን በቀላሉ ኢንተግሬት ማድረግ እንችላለን። ምንም የሚያግደን ነገር የለም። መልካም። መምህርት እመቤት ከዚህ በፊት የወሰዳችሁት ስልጠና ይኖራል። ከዛ በኋላ ደግሞ ልክ ስራው ላይ ሲገባ መሀል ላይ የታዩ ክፍተቶች ወይም ደግሞ ራሳችሁ ሞልታችሁ እንድትሄዱ ኤክስፔክት የተደረገባችሁ ነገር ነበረ? በእኛ ሲስተም ያው አንድ ሰው ሁላችንም በራሳችን የነበረን እውቀት ነበረ ስለ ቴክኖሎጂ። እነዚህ ፕላትፎርሞችን ኮመን የሆኑ ማንም ሰው የሚጠቀሙ ፕላትፎርሞችን የመጠቀም እውቀቱ ነበረን። ግን ወደ ስፔሲፊክ ወደ ትምህርት ቤታችን ሲስተም ደግሞ ስንመጣ የምንጠቀመውን በየኢንተርቫሉ ትሬኒንግ እንወስዳለን። በተለይ የዲጂታል ሚዲያውን አጋዥ የሆነውን ነገር በተመለከተ በደንብ በሰፊው ትሬኒንግ እንወስዳለን። ከዛ ከስልጠና በኋላ እንዴት እንደምንጠቀም በምን መልኩ እንደምንተገብር፣ ምክንያቱም አንድ ኮርስ በውስጡ ብዙ እንትኖችን ይዟል። ብዙ የዲጂታል ሚዲያ ይሄ ቴክኖሎጂን እንትን የሚሉ ማለት ነው። እነሱን ለመተግበር ግዴታ ያ እውቀት ያስፈልጋል። ምክንያቱም ከሌላ ቦታ አሁን እዚህ ስፍራ የሚመጣ ሰው እንደ አዲስ ነው ይህንን ቴክኖሎጂ
ማጣጣም አለበት ከራሱ ጋር። የቴክኖሎጂ እውቀት ያለ ሰውም ሊሆን ይችላል። ግን አሁን በግል እኔ ይሄንን ነገር ወዲያው ከስልጠናው በኋላ ከነበረኝ የቴክኖሎጂ እውቀት ጋር ተጨምሮ ስሙዝሊ እንዲሄድ ተጠቅሜበታለሁ። ተግዳሮቶችም ደግሞ ይኖራሉ እንደዛው አሁን የሚመጡ ጓደኞቻችን ላይ የነበሩ ከስልጠና ካለፈ በኋላ ደግሞ የሚመጡት ደግሞ ፒር ቱ ፒር የምናወራቸው አሉ። ዲጂታል በተለይ ቴክኖሎጂ ቤዝ እንትኑ እንዴት እንደሚሄድ ከሲኒየሮች መጠየቅ፣ መነጋገር፣ መተጋገዝ፣ አፖቹ እንዴት እንደሚሰሩ የምንጠቀማቸው የኬምብሪጅ አፖች አሉ እንዴት እንደሚሰሩ አብሮ የመወያየት ነገሮች አሉ። መልካም። ሌላ ወላጆች ጋርም የሚመጣ ነገር ይሆናል ማለት ነው። ተማሪ ዮሐና ታግዥናለች እዚህ ጋር በተለይ በቴክኖሎጂ የትምህርት ስርዓቱን ስንል ቴክኖሎጂውን ስናስገባ መምህራን ጋር ወላጆች ጋር ስጋት ነበረ ወይ? ምናልባት ከጓደኞች ጋር ስታወሪ ከአንቺ ወላጆች ጋር ያለውን ስናይ ቴክኖሎጂ ስንል ወይም ስልክ ወይ ታብሌት ይዞ ልጅ ሲቀመጥ ቶሎ አእምሯችንም ሄደው ማህበራዊ ሚዲያዎች ጋር ስለሚሆን እንደሱ አይነት ነገሮች ላይ የመምህራን ትንሽ አይ የማለት ነገር ነበረባቸው ወላጆች? ይቅርታ ቅድም እንዳልኩ ነው ማለት ዲስትራክሽኖች ይኖራሉ። እንደ ተማሪ ዲስትራክሽኖች ይኖራሉ። ወላጆች ደግሞ they want to keep us እኛ ሴፍ ከማድረግ አንጻር ነው እና እውቀቱ ግን በደንብ ማለት ከተረዱት ፖዚቲቭ ነገር ነው። ግን ያው ልክ እንዲህ ቴክኖሎጂ ምናምን ሲባል አይምራቸውን የሚመጣው ወይ የሆነ ኢንተርቴንመንት ወይ ልክ ጊዜያችን የምናጠፋበት ነገር ምናምን ነው የሚመጣው እና እሱን አናደርግም ማለት አይቻልም። እናደርጋለን ግን ስቲል ቅድም እንዳልኩት እንትን ከሆነ በአንደር ኮንትሮል ከሆነ ከታላላቆቻችን ከአስተማሪ ከወላጅም ከሆነ አንደር ኮንትሮል ከሆነ ኢትስ ፖዚቲቭ እና ከወላጅ ሊመጣ ይችላል። ሁላችንም ወላጆች ኧረ ይሄ ነገር ግን ይባላል። ግን በደንብ እውቀቱ ኖሯቸው ከተረዱት ግን እነሱም ሆፕፉሊ ይላሉ ማለት they will be open ይሆናሉ ለዛ ነገር። ስለዚህ መረጃው ካላቸው ልጆቻቸውን ጋይድ ለማድረግም እናንተንም ጋይድ ለማድረግ ዲስትራክሽኖች ይኖራሉ፣ የስሜት መለዋወጦች ወይም የሀሳብ መበተኖች ይኖራሉ ካልን ጋይድ ለማድረግም መረጃው በደንብ ካላቸው ወላጆች ይጠቀሙበታል ማለት ነው። በዛ መንገድ የሄዳችሁበት መንገድ ነበረ? እስቲ አንቺ ያየሽው በተለይ ወላጆች ጋይድ ሲያደርጉና በራሳችሁ ኤክስፕሎር ስታደርጉ ያለው ልዩነት? አዎ በራሳችን ኤክስፕሎር ስናደርግ ለሆነ ነገር ገብቼ ለምሳሌ አሁን ዩቲዩብ ላይ ለኤዱኬሽን ነገር ነው ለዚህ አሳይመንት ነው የፈለኩት ብዬ ሌላ ነገር ጋር ልሄድ እችላለሁ። ሌላ እኔ የምፈልጋቸው ነገር ላደርግ እችላለሁ። ግን ወላጅ ሲሆን ደግሞ ለምሳሌ ፓረንታል ኮንትሮል እንትኖች አሉ፣ አፖች አሉ ዲቫይሶቻችን ላይ የሚገጠሙና እንደሱ ሲሆን ሞር ኢፌክቲቭ ይሆናል። ኢቨን ዶ ለሰዓቱ አያምኑንም ወይስ ምንድነው እኛ ለምንድነው እንደዚህ የምንሆነው ምናምን ብለን እናስብ እንችላለን። ግን when we come to think of it ማለት እያደግን እኛ አዌር እየሆነ ስንሄድ it's for our own safety እና እነሱ ጋይድ ሲያደርግን ደግሞ more things smoothly ይሆናሉ። እኛ ከምናደርጋቸው ነገሮች it's for our future ለአሁኑ ሳይሆን ለወደፊታችን። መልካም። ስለዚህ የትምህርት ስርዓት ውስጥ ቴክኖሎጂን ስናስገባ መምህራን ተማሪዎች ካላቸው ሚና ባልተናነሰ ወላጆችም የራሳቸው ሚና ይኖራቸዋል ማለት ነው። ስለዚህ ወላጆች ስናነሳ በተለይ ውጤቶች የተማሪዎችን ውጤቶች ለወላጆች ሼር ከማድረግ አንጻር ወይም ደግሞ ዲጂታል በሆነ መንገድ ይዞ ለወላጆች ሼር ከማድረግ አንጻር እንዴት እየረዳችሁ ነው? ቴክኖሎጂው በመንገድስ ነው የምትግባቡት ከወላጆቹ ጋር? በዛ ቴክኖሎጂን መሰረት ባደረገው መንገድ ምን አይነት ለውጦችንስ አምጥቷል የሚለውን መምህር መላሽ ከእርሶ ጀምራል። በጣም ጥሩ። ወላጆች በልጆች መማር ላይ ከፍተኛ የሆነ ድርሻ አላቸው። የተማሪዎች ውጤት ብዙውን ጊዜ የአስተማሪው ብቻ እንደሆነ ተደርጎ ይታሰባል። ነገር ግን ወላጆች፣ ተማሪው ራሱ እንዲሁም የትምህርት ቤቱ ስርዓት የየራሳቸውን ድርሻ ይወጣሉ። ስለዚህ ወላጆች ስለ ልጆቻቸው ውጤት ፈጣን የሆነ ግብረ መልስ ማግኘት መቻል አለባቸው። ሁሉንም ወላጅ በአንድ ጊዜ ማግኘት ከባድ ሊሆን ይችላል። በያሉበት ልጆቻቸው እንዴት አካዳሚካሊ ቢሄቪራሊ ፕሮግረስ እያደረጉ እንደሆነ መረጃ ሊደርሳቸው ይገባል። እንደኛ ትምህርት ቤት አሁን በስፋት ልንቀጥለው ያሰብነው እና እየቀጠል ነው ያለው የኦንላይን ለርኒንግ ፕላትፎርም ነው። ካሉት ከስኩል ሲስተሙ ፕሮቫይድ ከሚያደርጋቸው ሰርቪሶች
በዋነኝነት። ስለዚህ ተማሪዎች በዚህ ኦንላይን ለርኒንግ ፕላትፎርም የራሳቸው የወላጆች አካውንት ይኖራል። በወላጆች ኢሜይል ነው የሚከፈተው። ስለዚህ መምህራን የተማሪዎችን ውጤት አጠናቅረው በሚጨርሱበት ጊዜ በቀጥታ ኦንላይን አፕሎድ የሚያደርጉበት እና ወላጁ ደግሞ በራሱ ዩዘር አካውንት ገብቶ የራሱን ልጅ ውጤት የሚያረጋግጥበት። ከዚህ በተረፈ ደግሞ ትምህርት ቤቱ የተማሪዎችን ውጤት ወይም ደግሞ አጠቃላይ ፐርፎርማንስ በተመለከተ በተለያዩ ፕላትፎርሞች አሁን እነዚህ የኦንላይን ፕላትፎርም ምናምን በተጨማሪ በጀት የሚሰሩ ናቸው፣ ሰፋፊ ፕሮጀክቶች ናቸው እና በኢሜይል በቴሌግራም ቻናሎች አሉን፣ ግሩፖች አሉን፣ ኢንተራክቲቭ የሆኑ ግሩፖች አሉ። ስለዚህ በነዛ ፕላትፎርሞች ተጠቅመን ወላጆች ስለ ልጆቻቸው ፕሮግረስ በቀላሉ መረጃ የሚያገኙበት እና የራሳቸውን ኮንትሪቢዩሽን ወይም ደግሞ ኃላፊነት መወጣት የሚችሉበት መንገድ አለ። በዚህ መንገድ ወላጆች ኢንተራክቲቭ እንዲሆኑ ወይም ደግሞ ኢንጌጅድ እንዲሆኑ ፕሮሰሱ ላይ የምናደርግበት ሂደት አለ ማለት ነው። በአካል መምጣት ሳይጠበቅባቸው። ስለዚህ ይሄ የእርስ በርስ መግባባት ሳይሚልትኒየስ እንዲሆንም አንድም ቴክኖሎጂው ጠቅሟል ብዬ አስባለሁኝ እና እናንተ ከተለያዩ ትምህርት ቤቶች ጋርም ትገናኛላችሁ። ፕላትፎርሞችንም እንደዚሁ ከማልማት አንጻር የምትጠቀሙበት ነገር አለ እና ይህንን የመምህራንና የወላጅ ግንኙነት ሲያሳልጥ እንዴት ነው የታዘባችሁት? ከነበረው አሰራር በፊት ከነበረው ጋር አይገናኝም። በጣም ትልቅ ልዩነት ነው ያለው። ምክንያቱም ወላጆች ጊዜ የላቸውም፣ ያው ስራ ላይ ነው ረዥሙን ጊዜያቸውን የሚያጠፉት። አንዳንድ ወላጆች ይከብዳቸዋል ማብቃቃት ቢዚ ስለሚሆኑ ማለት ነው። እኛ በፓርትነርሺፕ የሰራንባቸው ፕሮዳክቶች ላይ በደንብ ገልጸውታል። እንደ ቴክኖሎጂ ሰውን የተረዱት ኮንሴፕቶች እና ያደረግነው ወላጆች ባሉበት ቦታ ነው ፕሮግረስ ቢሄቪየራል ፕሮግረስ እንዲደርሳቸው ነው። ኖቲፊኬሽን የሚደርሳቸዋል፣ ቢሄቪየራል ፕሮግረስ ነው የሚደርሳቸው። ወደ እንትን ልመልስልሽ ነው ወደ ኩዌሽን ቤዝድ ያልኩሽ ማለት ነው። እዛ ላይ ኤቭሪ አክቲቪቲ ኤቭሪ ሎጊን ስለምንይዝ እያንዳንዷን ፓተርን ታውቂያታለሽ፣ ትረጃታለሽ። እያንዳንዷን ፓተርን ማለት ነው። ያንን አናላይዝ ተደርጎ ኤቭሪ እንትን ላይ ኤቭሪ ፕሮግረስ ኤቭሪ እንትን ዝቅ ማለቱ ከፍ ማለቱ ምናምን ፕሮግረስ ይደርሳቸዋል ማለት ነው። በደንብ ትንሽ ከፍ ዝቅ ማለቱ ኖርማል ነው፣ ግን በደንብ አለ አይደለ? አንድ ተማሪ ከነበረበት ስታተስ ወይም ከነበረበት ቦታ በደንብ ሲወድቅ የሆነ ነገር ተቀይሯል ማለት ነው። ያንን ያገኙታል ማለት ነው። ባሉበት ቦታ ሆነው ኖቲፊኬሽን ይደርሳቸዋል። እንደዚህ አይነት ቢሄቪየራል ቼንጆችን በቀላሉ እንዲያገኙት አድርጓል። በፊቱ በጣም የሚከብድ ነው። ካለፈ በኋላ ነው የሚያገኙት እንደዚህ አይነት ነገሮች እና አርሊ እንዲረዱት አድርጓል እና ኢትስ ሂውጅ ዲፈረንስ። ስለዚህ ቶሎ እንዲያዩት ቶሎ እርምጃ ለመውሰድም እንዲያግዝ ያደርጋል ማለት ነው። መምህርት እመቤት፣ አሁን እንደዚህ አይነት የመምህርና የወላጅ ተግባቦት ከተፈጠረ በኋላ ወላጅ አምጡ ቀረ ወይስ እንዴት ነው? እሱ ፕሮሲጀራል ነው ማለት እንደ እንትን ነው። ይሄ አሁን ወላጅ አምጡን ብቻ ሳይሆን ስኬጁል መደራረቡ ራሱ ወላጆች በስኬጁል ነው ሊመጡ የሚችሉት እና ያም የሚፈጸመው በቴክኖሎጂ ነው። ይህም አንዱ የሆነው። ከዛ ውጭ ግን ኢንፐርሰን መጥተው ከትምህርት ቤቱ ጋር ከትምህርት ቤቱ ኃላፊዎች ጋር ከርዕሰ መምህራን ጋር ማውራት ሲኖርባቸው ይመጣሉ። እሱ ቴክኖሎጂ እሱን ዙም አላደረግንም እስካሁን በዙም ግን አሁን በትምህርት ቤቱ በኳርተር ወላጆችን እናገኛለን። እነማን ናቸው አስተማሪዎቹ፣ በምን ኤሪያ ላይ ልጅ ድክመት አለው፣ ምን ማሻሻል አለበት የሚለውን ኢንፐርሰን ነው የምናደርገው። ግን አሁን ሚስተር መላሽ እንዳለው ወላጆች ግን አሁን ሊያገኙ የሚገቡትን ከትምህርት ቤቱ በአንዴ ሁሉንም ሰብስቦ ማግኘት በማይቻልባቸው ነገሮች ላይ በቴሌግራም ፕላትፎርም ይላካል፣ ኮሚኒኬት ይደረጋል። ይህም ራሱ ቴክኖሎጂ ነው። ስለዚህ ወላጅ አምጡ እንግዲህ ለወደፊቱ ሙሉ በሙሉ ይቀራል ብለን እናስባለን።
መልካም። እስካሁን ግን የእርስ በርስ ግንኙነቱ እንዳለ ነው የሚሆነው። ያም ሆኖ ግን የተማሪና የመምህርና የወላጅን ግንኙነት ቀለል አድርጎታል ቴክኖሎጂ ማለት ነው። ምንም መጨረሻ ጥያቄ ነው የማነሳ ያላነሳ ነው ጉዳይ ካለም እዚሁ ጋር አንድ ላይ የምናነሳ ይሆናል ማለት ነው። ዮሐና ተማሪ ሆና እድል ላንቺ ሰጥሽና እስካሁን ካነሳ ነው ጋር ተያይዞ በተለይ የትምህርት ስርዓት ውስጥ ቴክኖሎጂን ስናስገባ ከተማሪዎች ዘንድ መታየት ያለበት ነገር ምንድን ነው? እስካሁን ያላነሳ ነው ደግሞ መነሳት አለበት የምትይው ነገር ካለ እድል ስጥ። ሌላ የቀረ ፖይንት አለ ብዬ አላስብም። ግን በቃ ሁላችንም ሁሉም እንዳልነው ነው። በቃ ዲስትራክሽኖችን ዞር ማድረግ ብንችል እሱን ማቅረፍ ብንችል አንደር ሱፐርቪዥን ከሆነ የምንጠቀማቸው ነገሮች አንደር ሱፐርቪዥን ከሆነ እንደ ትምህርት ቤትም ብዙ ቼንጆች ነው የመጣ ነው። ከዚህ በፊት ከነበርንበት ትምህርት ቤቶችም ይህን ስናየው ከሲስተሙም ከካሪኩለሙም ከካምብሪጅ ካሪኩለሙም እነዚህ በአጠቃላይ በቴክኖሎጂ የምንማራቸው ነገሮች ሞር ኢፌክቲቭ እንድናደርግ ነው። ኖርማል ዝም ብለን ክላስ ገብተን የምንማረውን ሳብጀክት ቢኖር እና ደግሞ በቴክኖሎጂ ተጠቅመን የምንማረው ሳብጀክት እትናደሴ ውጤታችን ሴም አይሆንም። ብዙ አይነት ዋይዝ ማለት ነው ውጤት። ይሄ ዝም ብሎ የማርኮ የፐርሰንቴጁ ሳይሆን ቢሄቪየራል ሊሆን ይችላል። ብቻ በብዙ አይነት መልክ ሴም አይሆንም። ሞር ላይክ ያኛው በቴክኖሎጂ የታገዘው ነገር ሞር ኢንተራክት እንድናደርግ እና ደግሞ ፎር ፊውቸርም ማለት ነው። እና የቀረ ሀሳብ አለ ብዬ አላስብም። መልካም። ተማሪዎችና መምህራኖችን አቅማቸውን ስናሳድግ በተለይ ደግሞ በቴክኖሎጂ ዘርፍ ተሳታፊ እንዲሆኑ ስናደርግ ሌሎች ልብ ልንላቸው የሚገቡ ጉዳዮች አሉ ወይ? እስካሁን ስናወራስ ያላነሳነው ነጥብ ምንድን ነው? መምህርት መቤት ደርሰው ነው ቴክኖሎጂን ለፐርፐዝ እንዲጠቀሙት አስተማሪዎችም ተማሪዎችም ወላጆችም ለሚጠቅም ዓላማ እንዲያውሉት እና ከለዛ ከተጠቀሙበት ኢፌክቲቭ ነው የሚሆነው። መማርን ያግዛል፣ የመረዳትን አቅም ይጨምራል፣ ስራን ያቀላጥፋል። በአስተማሪ ሳይድ ስራን ያቀላጥፋል፣ ሰፖርቲቭ ማቴሪያል ለማዘጋጀት ያቀላል ስራን። በተማሪዎችም ቅድም ያዋን አውርተዋለች። ዲስትራክሽን ለሁሉም ለሶስቱም ነው የሚሄደው፣ ለወላጅም ለአስተማሪም ለተማሪዎችም ነው። ቴክኖሎጂ ወደ መወሰድ ነገር ዲስትራክትድ የመሆን ነገር ወደ ሌላ የማዘንበል ነገር ስለሚሆን ለሚጠቅመው ለዓላማው ለታለመለት ዓላማ መጠቀም ትምህርት ላይ ትልቅ ተጽዕኖ ወይም ውጤት ያመጣል ብዬ ነው የማስበው። ሶፋር ያላነሳነው ነገር የለም። መምህር መላሽ። እሺ፣ በጣም ጥሩ። ያው እስካሁን የተነሱት ነጥቦች በጣም ጠቃሚ እና ገቢ ናቸው ብዬ ነው የማስበው። ከዚህ ያለፈ መነሳት አለበት የምለው ነገር አይኖርም። ነገር ግን ምናልባት ቴክኖሎጂን የስራችንን እንዲያሳልጥና እንዲያግዝ ከመጠቀም ባለፈ ራሱን የቻለ ተጽዕኖም ይኖረዋል። በዋነኝነት እንግዲህ ዲጂታል ዓለም ውስጥ ስላለን በጣም በርካታ መረጃ ይመጣል፣ አክሰስ እናደርጋለን። ስለዚህ በጣም ሴሌክቲቭ መሆንና ይሄ የሚለቀቀውን ዳታ ማኔጅ ማድረግ ይፈልጋል። ከዛ ውጭ ወደ ተማሪዎችም እንዲሁም አዋቂዎች ጭምር ስንመለከት ስክሪን ላይ የምናሳልፈው ጊዜ ረዥም መሆን መቻል የለበትም። ጤነኛ የስክሪን ታይም ያስፈልገናል። እሱ በራሱ ከፍተኛ የሆነ አስተዋጽኦ አለው ለውጤታማነት። አሁን ላይ ቴክኖሎጂ ላይ ፎከስ ስናደርግ ምናልባት ሁሉንም ስራ ቴክኖሎጂ ብቻ ይሰራዋል ብሎ ጥገኛ የመሆን አባዜዎች አሉ። አዋቂዎችንም ተማሪዎችንም ይጨምራል። ስለዚህ ብዙ ስራ በተማሪው እና በሰራተኛው ይሰራል። ነገር ግን በጣም አድካሚ አሰልችና ጊዜ የሚጠይቅ ስራዎችን በቴክኖሎጂ በጣም ፈጣን በሆነ መንገድ መስራት ስለሚቻል የሚያስፈልገው ቦታ ላይ ብቻ በአግባቡ መጠቀም ያስፈልጋል የሚለውን መጨመር እፈልጋለሁ። እሺ፣ አቶ ብስራት የሚለው ነገር ይኖራል? ያልተነሳም ብዬ የማስበው ያው ሁላችንም አሁን የአይን አዳፕት እያደረግን ስለሆነ ከዛ ጋር የተገናኘ ነገር በራ ደስ ነበረ። አሁን ሲስተም ቤዝድ የሆኑ ቴክኖሎጂዎችን መጠቀም ብቻ ሳይሆን ከኤአይ ጋር የተነካካ ነገሮችን በጣም ስራ ደግሞ የሚያቀለው እሱ ስለሆነ እዛ ጋር ላይም ፎከስ ቢደረግ ባይ ነኝ። በተጨማሪ ደግሞ እኛም ከሰራናቸው ውስጥ አንዱ ሶሻል ሚዲያ ያው
ዲቫይስ ስትጠቀሚ የሶሻል ሚዲያ በጣም ኢንጌጂንግ ስለሆነ ጊዜሽን ከሚያጠፋብሽ ወይም ደግሞ ሀቢት ወደዛ ወደ ቲክቶክ ምናምን መግባት ይቀላል ኢንጌጂንግ ስለሆነ። ያንን ሶልቭ ለማድረግም እኛ ዶሊንጎን የምታውቁት ከሆነ ሀቢቹዋል እንትን ያለ ሴም ፓተርን ነው ተጠቅመን እንትን ምን ነው ሴም ፓተርን ተጠቅመን ነው ፕሮዳክታችንን የሚሰራ ነው። ቀን ሙሉ ጊዜ ማጥፋት አይጠበቅባቸውም ተማሪዎች ብቻ አክቲቭ በሆኑበት። ለምሳሌ አሁን ትናንት እኛም ፕሮዳክት ጠዋት ላይ ተጠቅመውት ከሆነ በተመሳሳይ ሰዓት ሁሌ ኖቲፊኬሽን ይመጣላቸዋል። ትንሽ የሆነ ጥያቄ ነው የሚሰሩት ግን ድግግሞሽ ሀቢቱን ለማምጣት እና ኢንጌጅመንትም ደግሞ አለው ውስጥ ፒር ፉክክርም ሊደር ቦርድም ስላለው እና ይሄ ነው የቀረበው። መልካም እንግዶች እጅግ አድርጌ ነው የማመሰግነው። አድማጮቻችን ኤርቴክ ማንዴስን ነው የተከታተላችሁት። ሸጋ ሚዲያና ቴክኖሎጂስ ከማስተር ካርድ ፋውንዴሽን ጋር በመተባበር በየወሩ የሚያቀርብላችሁ የሬዲዮ ፕሮግራም ነው። በተለይም ደግሞ የትምህርት ስርዓታችን ውስጥ ቴክኖሎጂን ስናስገባ ልብ ልንላቸው የሚገቡ ጉዳዮች ላይ ትኩረት የሚያደርግ ፕሮግራም ነው። የዛሬው ዝግጅታችን የመምህራኖቻችንና መሪዎችን አቅም ስለማሳደግ እንዲሁም ደግሞ የትምህርት ቴክኖሎጂዎችን ነባራዊ ሁኔታ ተወያይተንበታል። እንግዶችን እጅግ አድርጌ አመሰግናለሁ። በሚቀጥለው ወር ሌላ ርዕሰ ጉዳይ ይዘን ከሌሎች እንግዶች ጋር የምንገናኝ ይሆናል። ረድኤት መሸሻ ፕሮግራሙን እየመራሁ አብሬያችሁ ቆይታ አድርጌያለሁ። ቸር ሰንብቱልን። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም